ሀገር ወዳዱ ሎሬት አፈወርቅ ተክሌ እንደ ነቢይ የዙሪያቸውን ጨለማ ሳይሆን መጪውን ብርሃን አሻግረው የሚመለከቱ ታላቅ ሰዓሊ ናቸው። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች አንድ ሰው ቢራ አዘዘ። ቢራው ውስጥም ዝንብ ገባበት። ሰውየው እንግሊዛዊ ከሆነ ምን ያደርጋል? ቢራውን ወርውሮ ሌላ ቢራ ያዛል። አሜሪካዊ ከሆነ ዝንቡን አውጥቶ ቢራውን ይጠጣዋል። ቻይናዊ ከሆነ ዝንቡን ይበላዋል። ህንዳዊ ከሆነ ዝንቡን ለቻይናዊው፣ ቢራውን ለአሜሪካዊው ሸጦ ሌላ ቢራ ያዛል። ፓኪስታናዊ ከሆነ ዝንብ ጨመርክብኝ ብሎ ህንዳዊውን ይከሰዋል። ጉዳዩን ከካሽሚር ጋር ያያይዘዋል። ለጦር መሳሪያ ግዢ ከቻይና፣ ለሌላ ቢራ ግዢ ከአሜሪካዊው ይበደራል። ኢትዮጵያዊ ከሆነ ዝንቡን ማን እንደጨመረበት ለማወቅ ኮሚቴ ያቋቁማል። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ፣ ድምፅ የማያስተላልፉ፣ እሳትን ለረጅም ሰዓት የሚቋቋሙ፣ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ስምንት እናት ኢትዮጵያ ስትተነበይ። እናት ኢትዮጵያ ከሎሬት አፈወርቅ ተክሌ አወዛጋቢ ስዕሎች ግንባር ቀደሟ ናት። እናት ኢትዮጵያን በተመለከተ ደራሲ ፀሐዬ መሰለ የሚያውቀውን መረጃ ልኮልኛል። ዘመኑ በ1960ዎቹ መጨረሻ ገደማ ነበር። በዚያን ወቅት ኢትዮጵያችን በፖለቲካ ጽልመት ተውጣ ነበር። ልጅ አልባ በሰቀቀን የምትኖርና ማቅ የለበሰች አመድ የነሰነሰች ጎስቋላ እናት ሆና ነበር። የአፈወርቅ ተክሌ እናት ኢትዮጵያ ደግሞ መልከ መልካምና ቅምጥል ወይዘሮ ነች። ድንቡሽቡሽ ያለና በደንብ የተመቸው ሕፃን ታቅፋለች። በዚያን ወቅት የሚታተመውና የኢያፓ እጅ እንዳለበት የሚታመነው ጎህ መጽሔት ከአፈወርቅ ተክሌ ጋር ቃለ መጠይቅ አደረገ። ይህ እናት ኢትዮጵያ የተባለው ስዕሎ ከእውነተኛዋ ኢትዮጵያ መልክ ጋር ይቃረናል በሚል አፋጠጣቸው። አፈወርቅም ይህ የግል እይታቸው መሆኑን ገለጹ። ሕዝባዊነትን የሚያቀነቅነው ያ ታጋይ ትውልድ የአፈወርቅ ተክሌን ግላዊ አመለካከት በቀላሉ አላለፈውም። ስዕሉም ምላሻቸውም የዚያን ዘመኑን ታጋይ ትውልድ አስቆጣ። ያ ትውልድ በኢያፓ ዙሪያ ተሰባስቦ እኚህን ታላቅ ሰዓሊ በሕዝብ ጠላትነት ፈረጃቸው። በአደባባይም አብጠለጠላቸው። ክፍሉ ታደሰ ያ ትውልድ በተባለው መጽሐፋቸው ይህን ድርጊት ያልተገባ ሲሉ ገልጸውታል። ጎህ መጽሔትን በስም ጠቅሰው አበው ኢትዮጵያውያንን በተለይም ደግሞ ከያንያንን በማፋጠጥ ከታጋዩ ትውልድ ጋር እንዲራራቁ በማድረግ ረገድ ይህ መጽሔት ጉልህና አሉታዊ ሚና ተጫውቷል ብለዋል ክፍሉ ታደሰ። በዚህ የሎሬት አፈወርቅ ስዕል ላይ በኢያፓ ዘመን የተቀሰቀሰው ተቃውሞና ትችት እስከ መጨረሻው እንዳላባራ ያወቅኩት በአቦይ ገብረ መስቀል ነው። አቦይ ገብረ መስቀል ማለት ብዙ ጊዜ በፓርላማው ስብሰባ ላይ ኮፍያቸውን ዠቅ አድርገው
ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጀርባ የሚቀመጡ አዛውንት ሰውዬ ናቸው። የህወሓት ማዕከላዊ ኮሚቴም አባል ናቸው። በዚህ ፎቶግራፍ ላይም ኮፍያ አድርገው ከጎኔ የተቀመጡት አቦይ ገብረ መስቀል ናቸው። አቦይ ስነ ጽሑፍ እጅግ ይወዳሉ። አልፎ አልፎ በተለያዩ ስፍራዎች ባገኙኝ ቁጥር ታገል ይሉኛል። ስሜን ሞቅ አድርገው የሚጠሩኝ እንደምን ዋልክ ሊሉኝ አይደለም። ሁሌም ስሜን ከጠሩ በኋላ ስም ጥሩ ነው፣ አመለካከት ግን ችግር አለበት ይሉኛል። እኔ ደግሞ ከፖለቲካዊ አቋማቸው ይልቅ ነፍሳቸውን እጅግ በጣም እወዳታለሁ። አቦይ ሌብነትንና የግል ምቾትን አጥብቀው የሚጠየፉ ሰው ናቸው። ባጭሩ በፖለቲካ ዓለም ውስጥ ያሉ ባህታዊ ናቸው ማለት ይቻላል። እኚህ ሰው ከክቡር ሼህ ሁሴን አላሙዲን ጋር አብሮ አደግ መሆናቸው ይነገርላቸዋል። ከእርሳቸው ጋር የተያያዘ አስገራሚ ታሪክም አላቸው። ያን ልብ የሚነካ ታሪካቸውን ደራሲ ፀሐዬ መሰለ ወደፊት ያጫውታችኋል። ከእኔ ጋር ከሚቃረኑበት ነገር አንዱን ልንገራችሁና ወደ ሎሬት አፈወርቅ ስዕሎች እመለሳለሁ። አቦይ ገብረ መስቀል ስማ ታገል፣ ግጥምህ ሕዝባዊነት ይጎለዋል፣ ስትጽፍ በግል ስሜት ላይ ነው የምታተኩረው እያሉ ይወቅሱኛል። ከግል ስሜቱ ያልወጣ ገጣሚ የትም አይደርስም ይሉኛል። ከኔ ይልቅ ሙልጌታ ተስፋዬ ሕዝባዊነት የሚንጸባረቅባቸውን ግጥሞች እንደሚጽፍም ይነግሩኛል። ቀጥሎም የሙልጌታ ችግር ቋንቋው ነው ይሉኛል። በወሎ ሕዝብ ቋንቋ ነው እኮ የሚጽፈው ስላቸው፣ የለም በወሎ ሕዝብ ቋንቋ አይደለም የሚጽፈው ይሉና ወሎ ውስጥ የምትገኝ የሆነች መንደር ስም ይጠሩልኛል። ከዚያም እዚያች መንደር ባሉ የቃልቾች ቋንቋ ነው የሚጽፈው፣ በዚያ ቀበልኛ ቋንቋ ስለሚጽፍ የሚለው በቀላሉ አይገባህም። ገጣሚ ቃላትን ከማክበድ ይልቅ ሐሳብን ማርቀቅ ነው የሚገባው፣ አመለካከቱም ሕዝባዊነትን ማንጸባረቅ ይኖርበታል ይላሉ። አቦይ የትግራይ ተወላጅ ቢሆኑም ብዙ ጊዜ በተመስጦ የሚያወሩኝ ስለ ወሎ ሕዝብ ነው። ትግራዋይ በሆንም የወልድያ ልጅ ነኝ ይላሉ። ወሎን በስፋትም በጥልቀትም ያውቋታል። የወሎ ሕዝብን ስነ ቃሎች በጥልቀት ባጠና ከዚህ የበለጠ ገጣሚ ልሆን እንደምችልም ይነግሩኛል። ጸጋዬ ገብረ መድኅን ድንቅ ገጣሚ እንደሆነም አጫውተውኝ ያውቃሉ። ወንድ ልጅ ብቻውን ነው የሚያለቅሰው የሚለው ግጥሙ ግን አይዋጥላቸውም። የወንድ ትምክት የሚንጸባረቅበት ግጥም እንደሆነ ነግረውኛል። ታምራት እንዳለው ከሴት ጓዱ ጋር ነው ማልቀስ የነበረበት ብለውኛል። አቦይ ገብረ መስቀል በስዕል ላይ ያላቸው ዕውቀትም ከፍተኛ ነው። ከውጭ ስለ ዳቪንቺ፣ ስለነ ፒካሶ፣ ስለነ ቫንጎግ ስዕሎች በጥልቀት ይተነትናሉ። ከሀገር ውስጥ በነ እስክንድር ቦጎሲያን፣ በነ ገብረ ክርስቶስ ደስታ ስዕሎች ውስጥ ያለውን የሐሳብ ጥልቀት ይረዳሉ። ልክ እንደኔ ከአፈወርቅ ተክሌ ስዕሎች የገባር ልጅ ይመስጣቸዋል። እናት ኢትዮጵያ ግን አትመቻቸውም። እንደ አቦይ ገብረ መስቀል እይታ የአፈወርቅ ተክሌ እናት ኢትዮጵያ ከእውነታው የራቀ መልክ ነው ያላት። እውነተኛዋ እናት ኢትዮጵያ በተፈራረቁባት ገዢ መደቦች ግፍና ስግብግብነት የተነሳ እጅግ የተጎሳቆለ ከሲታ መልክ ነው ያላት። ልጆቿም በችግርና በረሃብ የጠወለጉ ናቸው። የአፈወርቅ እናት ኢትዮጵያ ግን ችግር አጠገቧ ደርሶ የማያውቅ ሞልቃቃና ደልቃቃ ሴትዮ ነች። ያቀፈችው ልጅም ቢሆን ጎስቋሎቹን የኢትዮጵያ ልጆች አይወክልም። እናት ኢትዮጵያ እንዲህ ካማረባት፣ እንዲህ ከተንደላቀቀች ለምን በረሃ ገባን? ለምን ትግሉ አስፈለገ? ይቺ የአፈወርቅ ስዕል እናት ኢትዮጵያን ሳይሆን እናት ኢትዮጵያን ያጎሳቆለውን የፊውዳሉን ሥርዓት ነው የምትወክለው አሉኝ። አቦይ ይህን የተናገሩ ሰሞን በጉዳዩ ዙሪያ ከገጣሚና ተርጓሚው መስፍን አለማየሁ ጋር አውርቼ እንደነበር ትዝ ይለኛል። የአቦይን ትንታኔ በጥሞና ካዳመጡ በኋላ ጉዳዩን ከፖለቲካ አንጻር ካየኸው ታጋይ ገብረ መስቀል ልክ ሊሆን ይችላል፣ ነገር ግን አፈወርቅ ተክሌ እኮ የሚያልማትንና የሚመኛትን ኢትዮጵያ ነው የሳለው ብለውኛል።
ከዚህ የጋሽ መስፍን ምላሽ እንደተረዳሁት ኢትዮጵያ ከድህነቷ ተላቃ ብልጽግናዋን ስታረጋግጥ ይሄም ስዕል እንደ ትንቢት ነጋሪ መቆጠሩ አይቀርም። ደራሲ ሶመርሴት ሞም ስለ ሴቶች እንዲህ ይላል። አንዲት ሴት ባሏን ከጋብቻ በፊት ወዴት እንደሚወስዳት ትጠይቀዋለች። ከጋብቻ በኋላ ደግሞ ወዴት እንደሚሄድ ትነግረዋለች። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ መጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም፣ ይወዱታል በጣም። ዘጠኝ አፈወርቅና አደይ አበባ። በ2004 ዓ.ም የሕማማት ሰሞን የአፈወርቅ ተክሌ ቤት ጥቁር በለበሱ ሰዎች ተሞላ። ሁሉም ሐዘንተኞች በጸጥታ ተውጠዋል። ከመካከላቸው ድምፅ አውጥተው የሚያለቅሱ 2 ሴቶች ብቻ ናቸው። አንዷ ለ8 ዓመታት በቅርበት እንደምታውቃቸው ያጫወተችኝ ጋዜጠኛ እናት ፋንታ ውቤ ነበረች። ሁለተኛዋን ሴትዮ ከዚህ ቀደም አይታቸው እንደማታውቅ ነግራኛለች። በዕድሜ የገፉ ይሁኑ እንጂ ውበታቸው ገና አልረገፈም። እናት ፋንታ ቀጥ ያለውን ያፍንጫቸውን አወራረድ ተመለከተች። ምጥን ያለ ከንፈራቸው ሰዓሊ ተጨንቆ የሠራው ምናባዊ ምስል ይመስላል። ጎላ ጎላ ያሉት ዐይኖቻቸው በጣም ያምራሉ። ጠይም ናቸው። እናት ፋንታ እንደነገረችኝ በዚህ ሁሉ ውበታቸው ላይ ታዲያ ምንም አይነት ዘመናዊ ገጽታ አይታይባቸውም። የተለመዱ አይነት ኢትዮጵያዊ እናት ናቸው። በተለመደው ኢትዮጵያዊ ባህላችንም ጮክ ብለው ያለቅሳሉ። አያፈወርቅ አያፈወርቅ ይላሉ። እናት ፋንታ እንዲህ ምርር ብለው የሚያለቅሱት ምናቸው ቢሆኑ እንደሆነ ለማወቅ ፈለገች። እኚህ ሴትዮ ማን እንደሆኑ ለማጣራት ሞከረች። ያን ጊዜ ነው ሴትየዋ ከታላቁ ሰዓሊ ጋር የሥጋ ዝምድና እንደሌላቸው ያወቀችው። ያን ጊዜ ነው እኚህ ሴትዮ በወጣትነታቸው ዘመን የአፈወርቅ ተክሌ ሞዴል እንደነበሩ የሰማችው። ያን ጊዜ ነው እኚህን ሴትዮ ዝነኛው የአፈወርቅ ተክሌ ስዕል ላይ እንደ ተመለከተቻቸው ያስታወሰችው። በሎሬት አፈወርቅ ተክሌ ስዕል ላይ የአደይ አበባ ዝንጣፊ በያዙት አለንጋ ጣቶቻቸው ትላልቅ ዐይኖቻቸውን እያበሱ እንባቸውን ያዘንቦታል። አያፈወርቅ
አይ አፈወርቅ ይላሉ እናት ፋንታ ስለኚህ ሐዘንተኛ ሴትዮ የነገረችኝ ለቅሶ ቤት ውስጥ የመስቀል አበባን አየኋቸው በማለት ነበር። በበኩሌ የመስቀል አበባን ለማግኘት ያደረግኩት ሙከራ ባይሳካም በአንድ ወቅት የፕሮፌሰር እንድሪያስ እሸቴ ባለቤት እንደነበሩ ሰምቻለሁ። ፕሮፌሰር በቀለ መኮንን እንደነገረኝ የመስቀል አበባ ለፕሮፌሰር እንድሪያስ እሸቴ ወልዳለታለች። ፕሮፌሰር እንድሪያስ ለኚህ ታላቅ ሰዓሊ ልዩ ፍቅርና አክብሮት እንደነበረውም አጫውቶኛል ፕሮፌሰር በቀለ መኮንን። በተረፈ የኢሰፓ ማዕከላዊ ኮሚቴ የፖሊስ ቢሮ አባልና የፓርቲው የኢኮኖሚ መምሪያ ኃላፊ የነበሩት ክቡር አቶ ፋሲካ ሲደልል ስለ መስቀል አበባ የሚያውቁትን ነገር ነግረውኛል። አፈወርቅ በእኛ ዘመን አልተመቸውም። በጃንሆይ ጊዜ ወደ ውጭ እየሄደ አንዳንድ ስዕሎችን እየሠራ ይሸጥ ነበር። በእኛ ጊዜ ያንን ማድረግ አልቻለም። በሚሰጠው ደሞዝ ብቻ ነው የሚኖረው። ደሞዙም ከ1300 ብር አይበልጥም አሉኝ። ያኔ የት ነበር የሚሰሩት ስል ጠየቅኳቸው። ልክ እንደ ጸጋዬ ገብረመድኅን የባህል ሚኒስቴር አማካሪ ነበር። ግን እንደዚያም እየቸገረው ያችን ቆንጅዬ ሴት ለመሸጥ ፈቃደኛ አልነበረም። የመስቀል አበባን ማለት ሆነው? አዎን፣ የሳውዲ ዜጋ ይመስለኛል። በጣም ሀብታም የሆነ አረብ ነው። የመስቀል አበባን $2 ሚሊዮን ልግዛህ ብሎት እንደነበር አስታውሳለሁ። ድህነቱን ተቋቁሞ በፍጹም አልሸጡም ብሎ ነው ያቆያት። ስዕሌ ቢሸጥ በያገሩ ይበተናል። የኢትዮጵያ መንግሥት የአርትን ቫልዩ አያውቅም። የሀገራችን ታሪክ ነው ብሎ ቅርስ ነው ብሎ ሰብስቦ አያመጣውም ብሎ ይህን ታሪክ ይህን ቅርስ ለትውልድ ለማስተላለፍ ሲል ችግሩን ችሎ ድህነቱን ተቋቁሞ ነው ስዕሎቹን ሰብስቦ ያቆየልን ብለውኛል ክቡር አቶ ፋሲካ። ጋዜጠኛ እናት ፋንታ ውቤም የነገረችኝ ይህንኑ ነው። የእርሳቸው በጣም ልዩ ነገር ሀገራቸውን መውደዳቸው ነው። ሀገራቸውን እጅግ ከመውደዳቸው የተነሳ ስዕሎቻቸው ሲሸጡ እንኳ ከ2 ትውልድ በኋላ ለኢትዮጵያ ብሔራዊ ሙዚየም እንዲመለሱ በሕግ ያስፈርማሉ። ምክንያቱም ስዕሎቻቸውን እንደ ራሳቸው ንብረት ቆጥረው አያውቁም። በምንም ተአምር የኢትዮጵያ ንብረት አልሸጥባትም የሚል አቋም ነው ያላቸው። አንድ ቀን እኔ ሳሎን ቁጭ ብዬ ጠብቃቸዋለሁ። እርሳቸው ወጣ ብለዋል። ቆየት ብለው መጡና ይቅርታ አርጊልኝ አሉኝ። ቀጥለውም እንደው ምን ትመክሪኛለሽ? አጠፋው ይሆን አሉኝ። ምን ገጠሞት ስላቸው መስቀል አበባን ሊገዙ መጡ። ለክፍያው ሚሊዮኖችን ነው የጠሩት። እኔ አፈወርቅ የምበላው እንዴ እምለብሰው እችን ካፖርቴን እንዴት የኢትዮጵያን ንብረት እሸጣለሁ? ከ2 ትውልድ በኋላ መልሱ ብላቸው ከገዛን ገዛን ነው፣ አልመልስም አሉኝ። እንግዲያው ሂዱልኝ ብዬ አሰናበትኳቸው አሉኝ ብላኛለች። እኔም በዚሁ ልሰናበት። በሚቀጥሉት ፕሮግራሞች ከዚህ በልጥ የሚያስገርሟችሁን የሎሬት አፈወርቅን ያልተነገሩ ታሪኮች ይዤላችሁ እቀርባለሁ። እስከዚያው ሳይለየን ያቆየን። ባቅላባ ጣፋጭ ከሚባሉ የምግብ አይነቶች አንዱ ነው። ከአባቷና ከልጆቿ ጋር የምትኖር አንዲት ሴት ነች ስሙን ባቅላባ ያለችው። ይህንን ጣፋጭ ምግብ ፒያሳ ከሚገኘው የመኮንን ባር እየገዛች ልጆቿን ታበላ ነበር። የልጆች ምግብ ነው ብላ ስላሰበች ራሷ ቀምሳው አታውቅም። ለአባቷም አላበላቻቸውም። ለመጀመሪያ ጊዜ ይህንን ጣፋጭ ምግብ የቀመሰችው አባቷ ከሞቱ በኋላ ነው። ያኔ እጅግ ተደነቀች፣ እጅግም ተጸጸተች። የተደነቀችው ምግቡ ከጠበቀችው በላይ ስለጣፈጣት ነው። የተጸጸተችው ደግሞ አባቷ በሕይወት ኖረው እንደርሷ ቢቀምሱት ኖሮ ምን ያህል እንደሚወዱት አስባ ነው። እናም እየደጋገመች እንዲህ እንደሚጣፍጥ ባቅ ኖሮ
አባን ዝም አልለውም ነበር። ባቅ ኖሮ ለአባም እገዛለት ነበር፣ ባቅ ለአባም አቀምሰው ነበር ስላለች ባቅ ለአባ የዚህ ጣፋጭ ምግብ መጠሪያ ሆነ። ባቅ ለአባ ተባለ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ታሪክ በዚህ አላበቃም። ከኚህ ታላቅ የጥበብ ሰው በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።